ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ ልዩ መረጃዎች ተመልሰናል። ሁል ጊዜ እንደተለመደው ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጪ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። ሰሞኑን በኢትዮጵያ የፖለቲካ ማህበራዊ ሚዲያ ገጾች ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የነበረው ጥምረት እንደገና ገግሟል፣ ሁለቱ መሪዎችን በድጋሜ ወደ መተባበር ተመልሰዋል የሚሉ ሰፊ ወሬዎችና ግምቶች ሲናፈሱ የሰነበቱ ቢሆንም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅና ያልተጠበቀ እጅግ አስደንጋጭ የሆነ መልስ ተሰጠ። ዝርዝር መረጃውን በሰፊ ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮታዊ ግብዣችን ነው። አሁን በደረሰን ሰበርና በብዙዎች ዘንድ እጅግ መነጋገሪያ በሆነው ዜና መሰረት የብልጽግና ፓርቲ የምርጫ ቅስቀሳ ሎጎን የቀደደው ግለሰብ ለ2 ወራት ያህል በሳምንት 3 ቀን በየዕለቱ ለ2 ሰዓት በከተማ ማዘጋጃ ጽሕፈት ቤት አማካኝነት የደረቅ ቆሻሻ ማስወገጃ ጉድጓድ እንዲቆፈር እንደተፈረደበት የወጡ መረጃዎች ያመላክታሉ። ዝርዝር መረጃውን በሰፊው የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሐሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልን። አሁን በቀጥታ ወደ ዝርዝር መረጃው የምናቀና ይሆናል። በድጋሚ እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሰሞኑን በኢትዮጵያ የፖለቲካ ማህበራዊ ሚዲያ ገጾች ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የነበረው ጥምረት እንደገና ገግሟል፣ ሁለቱ መሪዎችን በድጋሜ ወደ መተባበር ተመልሰዋል የሚሉ ሰፊ ወሬዎችና ግምቶች ሲናፈሱ ሰንብተዋል። ሆኖም ግን ለኤርትራ መንግስትና ለፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰው እንደሆኑም በሚዲያ ቀኝ እጅ እንደሆኑ የሚነገርለት ታዋቂው አወል ሰይድ ያወጣው ይፋዊ መረጃ ይህንን ግምት ፍጹም ውድቅ አድርጎታል። አወል ሰይድ ባስተላለፈው መልእክት የብልጽግና ካድሬዎችና ፈቀላጤዎች የትግራይን ህዝብ ለመጨፍለቅና ለማንበርከክ ኤርትራና ኢትዮጵያ ታሪካቸውን እንደገና መልሰው ታርቀዋል የሚሉ ንግግሮችና ፖስቶችን ሲለቀቁ ቢሰነብቱም ከኤርትራ ወገን ግን የተሰጠው እውነተኛ ምላሽ አይሆንም የሚል ነበር ሲል በይፋ በለቀቀው የቪዲዮ መልእክት ላይ ተደምጧል። እንደ አወል ሰይድ ማብራሪያ ባለፉት ቀናት በርካታ ታራሚዎችና የአገር ሽማግሌዎች ቀለማቸውንና መልካቸውን እየቀያየሩ በተለያዩ የአየር በረሮች ከኢትዮጵያ ወደ አስመራ ሲመላለሱ ሰንብተዋል ያለ ሲሆን ይሁን እንጂ ከአስመራ የተሰጣቸው መልስ አንዲትና ግልጽ ብቻ ነበረች። እሷም ትግራይን የማያካትት ትግራይን ወደ ጎን የሚያገል ማንኛውም አይነት እርቅ የኛ እርቅ አይደለም፣ በሰላም ሂዱ፣ ደህና ሰንብቱ ተብሎ ተሰናብተዋል ሲሉ ተደምጠዋል። ይህ መግለጫ ኤርትራ ካሁን በኋላ ትግራይ ወደ ጎን ያገለለ ማንኛውም የፖለቲካ አስተላለፍ ጥምረት እንደማትቀበልና ቀደም ሲል በቀጠናው የነበረው የፖለቲካ አየር ሁኔታ ፍጹም አቅጣጫውን እየቀየረ መሆኑን ቁልጭ አድርጎ ያሳየ ክስተት እንደሆነም ጭምር ሲነገር ተደምጧል። ሂድሞና ቲቪ ከተሰኘ የዩቲዩብ ቻናል እንዳገኘ ለማረጋገጥ እንወዳለን። በተጨማሪ መረጃም በዛሬው ዕለት የግብፁ ከፍተኛ ልዑካን ቡድን አስመራ መግባቱን ተከትሎ በቀጠናው ላይ የነበረውን የፖለቲካ ጉጉት ከሰዓት በኋላ ወደ ተጨባጭ ስምምነት መሸጋገሩ ታውቋል። ኤርትራና ግብጽ በቀይ ባህር መጓጓዣ ዘርፍ አብሮ ለመስራትና እጅግ ስትራቴጂክ በሆነው በቀይ ባህር አካባቢ ያለውን ደህንነት በጋራ ኃላፊነት ለመጠበቅ የሚያስችላቸውን አዲስ ታሪካዊ ስምምነት በአስመራ ከተማ መፈራረማቸውን ኢጅፕት ቱዴ በሰፊ ዘገበ። ይህም በሁለቱ ሀገራት መካከል አዲስ ምዕራፍ ክፋች የተባለው ፊርማ ስነ ስርዓት በኤርትራው ፕሬዝዳንት ኢሳያስ አፈወርቂና በግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ የተከናወነ ሲሆን ስምምነቱ የሁለቱ ሀገራት መንግስታት ወክለው የፈረሙት የኤርትራ ብሔራዊ ደህንነት ዋና ዳይሬክተር አብርሃ ካሳና የግብፁ ትራንስፖርት ሚኒስትር ካሚል አወል ወዚር እንደሆኑም ተገልጿል። አዲስ የተደረገው ይህ የአብሮነት ውል በሁለቱ ሀገራት መካከል ያለውን የፖለቲካ ትስስር ይበልጥ ከማጥበቁም በላይ የወደፊት ንግድና ኢኮኖሚ ትብብራቸውን ወደ ላቀ ደረጃ ያሸጋግረዋል ተብሎ በሰፊው እየተነገረም ይገኛል። ይህም በቀይ ባህር ደህንነት
ደህንነት ዙሪያ ያተኮረው የኤርትራና የግብጽ ስራ ስምምነት በቀጠናው ላይ እየፈጠረ ያለውን አዲስ የፖለቲካ ስትራቴጂካዊ አስተላለፍ ይበልጥ ያረጋገጠም ይሆናል ተብሎ ይጠበቃል። በተለይም ከሰሞኑ የአስመራ ዲፕሎማሲያዊ እንቅስቃሴ ጀርባ የነበሩ ግምቶች ወደ ተጨባጭ ስምምነት ማምራታቸውን በአፍሪካ ቀንድ የኃይል ሚዛንና የባህር በር ሽኩቻ ላይ የራሱን የጎላ ተጽዕኖ እንደሚያሳድር ተንታኞች እየገለጹ ይገኛሉ። አሁን በደረሰን አስገራሚ ዜና መሰረት ጊምቢቾ ሀዲያ ዞን ጊምቢቾ ከተማ የወጣውን የምርጫ ሕግን በመተላለፍ የፖለቲካ ፓርቲ የመራጭ ቅስቀሳ ምልክትን የቀደደው ተከሳሽ ጥፋተኛ ሆኖ በመገኘቱ የፍርድ ቤት ቅጣት ተወሰነበት። ግንቦት 2 2018 ዓ.ም ከቀኑ 10 ሰዓት ገደማ በጊምቢቾ ከተማ ቀጠና 03 መንደር 19 ልዩ ስሙ በግል የሕክምና ተቋም ግድግዳ ላይ ተለጥፎ የነበረውን የብልጽግና ፓርቲ የምርጫ ምልክት ተከሳሹ ሆን ብሎ የምርጫ ሂደቱን ለማደናቀፍ በማሰብ ሲቀድና ሲያነሳ በዕለቱ ስምሪት ላይ በነበሩ ፖሊስ አባላት እጅ ከፍንጅ መያዙም ተገልጿል። የጊምቢቾ ከተማ አስተዳደር መጀመሪያ ደረጃ ፍርድ ቤት ተከሳሹን በፈጸመው ድርጊት ዙሪያ የሰጠውን ዝርዝር ቃል መነሻ በማድረግ የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2001 አንቀጽ 158 እንዲሁም ተሻሽሎ የወጣውን አዋጅ ቁጥር 1394/2017 መሰረት በማድረግ በጥፋተኛነት ፍርድ አስተላለፈ። ፍርድ ቤቱ የተከሳሹን ያለፈ ሕይወት ታሪክና ድርጊቱን አፈጻጸም ከግምት ውስጥ በማስገባት በቅጣት አወሳሰብ መመሪያ እርከን 2 መሰረት ቀላል እስራትን በመተው የግዴታ ስራ አማራጭ ቅጣትን መርጧል። በዚህም መሰረት ተከሳሹ ለ2 ወራት ያህል በሳምንት 3 ቀን በየዕለቱ ለ2 ሰዓት በከተማዋ ማዘጋጃ ቤት አማካኝነት የደረቅ ቆሻሻ ማስወገጃ ጉድጓድ እንዲቆፍር በወንጀል ሕግ አንቀጽ 103 መሰረት ተበይኖበታል። የፍርድ ቤቱ ፕሬዝዳንት ዳኛ ቤኔዘር ላምቤሬ እንደገለጹት በወቅቱ የምርጫ ማካሄጃ በመሆኑ ማንኛውም ዜጋ የመምረጥ ጠበቀ ቢሆንም ሕግ አክብሮ መንቀሳቀስ ይገባዋል አሉ። የምርጫ ሂደቱ ከተጀመረበት ጊዜ አንስቶ ውጤት እስከሚገለጽበት ዕለት ድረስ የማንኛውም እጩ ተወዳዳሪ ፖስተር ወይም የምርጫ ምልክትን በማበላሸት ማስወገድ ወይም መቅደድ እንዲሁም የአንድን ፓርቲ ዓላማ ባይል ለማስወገድ መሞከር በሕግ ያስጠይቃል ሲሉ ጠንካራ መልእክት አስተላለፈው። በድምጽ መስጫ ዕለት ከድምጽ መስጠት ውጪ ሌላ የፖለቲካ እንቅስቃሴ ማድረግ የተከለከለ መሆኑን አስገንዝበው ምርጫው ሰላማዊና ዲሞክራሲያዊ እንዲሆን ማህበረሰቡም ሆነ ሰፊው ህብረተሰብ ከህገወጥ ድርጊቶች ራሱን እንዲቆጠብ ጥብቅ ትዕዛዝ አስተላለፈው።